ና ቆይ ምን ተረጋጋና ቁጭ በል እናወራለን ብሩክ ነኝ አልኩ እኮ እንዴ የትኛው ብሩክ እኔ ማላቀው ብሩክ ማን ነው ቤቴ እንዲሰጣ ና ተቀመጣ እነግርሃለሁ ካሜራ ይዘህ ነው እንዴ ብትወጣው ቤቴ እነግርሃለሁ እሺ ምን ጉዳይ አለ ከቤቴ ስለምንድን ነው የምነግረኝ ብሩክ እኮ ነኝ ረሳኝ ስንት ነገር አብረን አሳልፈን ማስክን አውጣና ለያ ታይኛለሽ ቁጭ በልና እናወራለን ትንሽ እያመመኝ ስለሆነ በሽታ እንዳይጋባባችሁ ብዬ እኮ ነው ምንድነው እንደዚህ እንድታስብ ያደረገሽ እስኪ ተረጋጊና አስረጂ አለቅም አንደኛ ነፃነት የላትም ሁሌም ቤት ነው የምትውለው ከዛም አልፎ በምን እንዴት ለምን በማይታወቅ ሁኔታ ነው ካንዳንድ ሀብታም የሚሆኑት እኔ በዚህ ምክንያት እንድታጣሩልኝ እፈልጋለሁ ታወቀ ሁኔታ እንዴት ሀብታም ይሆናል ብዬ ሳስበው አለቅም ግራ ገባኝ በዚህ አይነት እህቴ ማደጋ ላይ ልትሆን ትችላለች ብዬ ስላስብኩ ነው እንዴት ነው ታዲያ ካንዳንድ እንደዚህ ልትለወጥ ይቻልከው ያ ደሃ የነበረ ልጅ አሁን ላይ እንደዚህ አይነት ቤት ውስጥ እየኖረ እንደዚህ አይነት ህይወትን እየመራ እንደዚህ አይነት ሀብት የምትለው እንዴት ሊመጣ ይችላል ይወጣሉ ማይመለከት ነገር ይጠይቀኝ ነው ውጣ ሂዱታል እሺ ተረቅ ውጣልኝ በቃ ውጡ ጥፋ አጥፋ ካሜራውን በቃ ባላሰብ ነው ምንም ነገር ባልጠበቅ ነው ሁኔታ ከዚህ ችጋርም ጋር ፍቅር እያለች መጫወት ጀመረች በዚህ ሁኔታ በጣም ነው የተናደድኩት በጣም ለመመለስ ሞከርኩኝ ያው ግን በቃ እኔ ወደድኩት በቃ ለኔ ጥሩ ነው በቃ ስለወደድኩት ቤተሰቤን ፍቃደኛ ስላልነበረ እንዳልኩ ያለኝ አማራጭ ትምህርቴን አቁሜ መግባት ነበረብኝ እሱ ጋር ስለዚህ በቃ ይሄንን አደረግኩኝ ትምህርትሽንስ መጨረሽ አቺም ነበር መቀጠላችም ከሱ ጋርም ሆነሽ እዛ በቃ በጣም ብዙ ሞከርን ግን አልቻልንም ጭራሽ ትምህርቷንም ተታስቶና ገባችሁ እሺ ይዞሽ አታልቅሽ ትረበሽ በዚህ ሁኔታ ነው አባቴን ያጣሁት እና በቃ አባቴ ማርፏል ቆይ ምን ሆኖ ነው የሞቱት ማለት እኔ አገባሁኝ በወሩ ነው የሞተውና እሺ ራሴን ትንሽ ራሴን ደህና ነሽ ሰላም ጤና ይስጥልኝ እንደምን አላችሁ ከሀገር ውጪም ከሀገር ውስጥም ያላችሁ የሀቅ ቤተሰቦች እኔ ደህና ነኝ ለእናንተም ባላችሁበት ሰላማችሁ ይብዛልኝ እያልኩኝ እንግዲህ ወደ እናንተ እያደረስነው በነበረው ታሪክ ላይ ከኔ ህይወት ጋር ተያይዞ ስለ ቤተሰቤ ስለ እህቴ ከኔ መታገት ጋር ተያይዞ ስለ አባቴም ብዙ ነገሮችን ወደ እናንተ እያደረሰን ነበረ በዚያም ስራ ላይ በነበርንበት ጊዜ ላይ ብዙ ሰዎች የኛን ገዛ ፈልገው ወደኛ ሲደውሉ እንግዲህ ከወንድሜም ጋር እየተጋገዘን ከቨር እየተደራረግን ነበር እስካሁን እየሰራን የነበረው እኔ ደግሞ ትኩረቴን ይሄንን ነገር ከዳር ማድረስ ላይ ነበር እየሰራው የነበረው በዚህ መካከል ደግሞ ብዙ ሰዎች እኛንም እርዳን የሚል ጥያቄዎች ይመጡ ነበርና አሁን ላይ ደግሞ ዛሬ አንድ እህታችን ወደኛ ደውላ በጣም የኛን እርዳታ እንደምትፈልግ ስትነግረን ከአባቴ ጋር ፍለጋ ተያይዟት ሱራፊልን ለማግኘት ደግሞ ወንድሜ ግሩምም እያገዘኝ እሱ ላይ እየሰራ ነው አሁን ያለው እሱን እየፈለገልኝ ነው ያለው እኔ ደግሞ ለዛሬ ይሄንን ለማጣራት ወደዚህ መጥቻለሁ ማለት ነው እህታችንን ደግሞ ምን እንዳጋጠማት ከኛ እርዳታን እንደምትፈልግ ምን አይነት ሁኔታ ላይ እንዳለችና ምን ታሪክ እንዳላት ደግሞ ከሷ ጋር ቆይታ የምናደርግ ይሆናል እንግዲህ በዚህ ታሪክ ላይ እኔ እህቴንም በማግኘት ላይ የእህቴንም ጤንነት የምትጠይቁኝ በኮሜንቱም በተለያዩ መንገድ እኔንም የምትጠይቁኝ በቅድሚያ በጣም ላመሰግናችሁ እወዳለሁ እናንተ ለኔ ከቤተሰብም በላይ እየጠየቃችሁኝ ወንድማችን የት ነው ጀግና ወንድማችን የት ነው እያላችሁ ትጠይቁኛላችሁና ለዚህ በጣም ከልብ ላመሰግናችሁ እወዳለሁ እንግዲህ ከዚህም አንፃር ብዙ ሰዎች እንግዲህ ይሄንንም ታሪክ እያዩ እየተማሩበት ነው ያለውና በደንብ ሰብስክራይብ እያደረጋችሁ ላይክም እያደረጋችሁ ኮሜንታችሁም እንዲሁ ስለሚያበረታታን ግባትም ለስራችን ስለሚሆን ደግሞ ኮሜንትም እየሰጣችሁን ብዙ ሰዎች ደግሞ ከዚህ ታሪክ ይማሩ ዘንድ በእኔ የደረሰው በሌሎች እንዳይደርስ ብዙ ሰዎችም እንዲማሩበት ሼር እያደረጋችሁ አዳዲስ ቪዲዮዎችንም ስለቅ የደውል ምልክቷን እየነካችሁ ወደ እናንተ እንዲደርስ አድርጉልን ማለት እወዳለሁ እንግዲህ ከኔ ጋር ሆኖ ያለውን ነገር ደግሞ ሄደን ከእህታችን ጋር ቆይታ የምናደርገው ወደ እናንተ የምናደርስ ይሆናል ሰላም ጤና ይስጥልኝ እንግዲህ መግቢያ ላይ እንደነገርኳችሁ እህታችን አጠገብ ደርሰናል እህታችንን ምን እንዳጋጠማት ከሷ ጋር ደግሞ ለኛ የተወሰኑ ነገሮችን በስልክም ነግራናለች አሁን የሷ ቤት ነው የምንገኘው እንግዲህ ለጸጥታም ያለው
ለቪዲዮ ጥራትን ብለን ነው ውጪ እሷን ለማውራት የፈለግነውና ከኛ ጋር ሁኑ እንላለን። ከስሟ ጀምረን ያለውን ነገር ወደ እናንተ እናደርሳለን። ከኛ ጋር ሁኑ። እሺ እህቴ እንግዲህ ያው አንድ ወደኛ ስለመጣሽ ላመሰግንሽ እወዳለሁ። ይህንን ታሪክም ሌሎችም ይማሩበታል ብለሽ እኛም ደግሞ እንድናግዝሽ እገዛችንን እንፈልገሽ ስለመጣሽ ምንድነው ያጋጠመሽ? ተመልካቾቻችንም ከዚህ ነገር ስለሚማሩ ማለት ነው። አሁን የምንሰራው ነገር ለብዙ ሰዎችም ትምህርት እንዲሆን ብዙ ሰዎች ከዚህ ታሪክ ላይ ተምረው ራሳቸውንም እንዲጠብቁ እንደዚህም አለ እንዴ ብለው ራሳቸውን አይተው እንዲኖሩ ነው እና እንደዚህ አይነት ፕሮግራሞችን የምናዘጋጀው። ከስምሽ ጀምሪና ምንድነው ያጋጠመሽ? እኛስ ምንድነው ልናግዝሽ የምንችለው? በመጀመሪያ እኔ ደውዬ እንደዛ ስነግራችሁ እኔን ለመረዳትና ለመርዳት እዚህ ድረስ ስለመጣችሁ አመሰግናለሁ። ስሜ ሙያ ይባላል። ያው እንደነገርኩ በስልክም ስለ እህቴ ስላለው ሁኔታ እና የእናንተን ቪዲዮዎች ሁሌም ስለመከታተል እንድታጣሩልኝ ፈልጌ ነው እናንተ ጋር እንድትመጡልኝ እንድታግዙኝ የፈለግኩት። እሺ እስኪ ምንድነው ያጋጠመሽ? እህትሽስ ምንድነው ነች? ያው ለኔ የተወሰኑ ነገሮችን ነግረሽኛል። ተመልካቾቻችንም ደግሞ እንደነገርኩሽ ከዚህ ታሪክ ላይ ስለሚማሩ እስኪ ሙሉውን ነገር ንገሪኝ። ምንድነው ያጋጠመው? አሁን እኔ ያለፈውን ነገር አይደለም ማወቅ የምፈልገው ወይም ደግሞ መናገር የምፈልገው አላቅም፣ ግን ውስጥ እህቴ አደጋ ላይ እንዳለች ነው እየነገረኝ ያለው። የሆነ ነገሮች በጣም ውስብስብ ሆኖብኛል። ምን ብዬ እንደምገልጽልህ ራሱ አላውቅም። በጣም ግራ ገብቶኛል። እኔ እህቴ ካገባች በኋላ አላቅም እቤትም አትወጣም፣ የምትውለው ስቲል እንኳን እቤት ነው። የቤትም እቤት ሆናለች። ለስንት ነገር ትጠበቃለች የተባለች ልጅ። ከዛም አንስቶ በኋላ እንኳን እንደዛ ድሃ የነበረው ተከራይተው ምናምን ነገር የነበሩ ሰዎች ከየት እንዴት በማይባል ሁኔታ ውስጥ ከአንዳንድ ነው ሀብታም የሚሆኑት። እስኪ ምንድነው እስኪ ምንድነው እህትሽ አሁን አደጋ ላይ እንዳለች ይሰማኛል ነው እያልሽኝ ያለሽው? ምንድነው እንደዚህ እንድታስቢ ያደረገሽ? እስኪ ተረጋጊና አስረጅ። አላቅም፣ አንደኛ ነፃነት የላትም። ሁሌም ቤት ነው የምትውለው። ከዛም አልፎ በምን እንዴት ለምን በማይታወቅ ሁኔታ ነው ከአንዳንድ ሀብታም የሚሆኑት። እኔ በዚህ ምክንያት እንድታጣሩልኝ እፈልጋለሁ። ከእናንተንም ደግሞ ቅድም እንደነገርኩ ቪዲዮዎችን እንደምከታተል ነገር ላይ ያለውና ቪዲዮ ላይ የሆነ የማይሆን ስራ የሚሰሩ እንዴት ሀብታም እንደሚሆኑ የሚያሳይ ቪዲዮ እናንተ ጋር እያየሁ ነበር እና እየተመለከትኩ ነበረ። በቅርቡ የለቀቃችሁትን አስታውሳለሁ። ምንድነው ይሄ ከገጠር ወደ ውጭ ሀገር እንሄዳለን የሚሉ ሴቶችን እያመጡ ማሳጅ ቤት የሚያስገቡ፣ ከዛም አልፎ ደግሞ እምቢ ያሉትን ደግሞ እንደሚጎዷቸው፣ አካል ጉዳተኛም እንደሚያደርጓቸው፣ እስቲል መስዋዕትነት ራሱ ለመስዋዕት እንኳን እንደሚያቀርቧቸው ሁሉ አውቃለሁ እና ከዚህ ነገሮች ውስጥ ሳስበው የሆነ ነገሮቹ በጣም ውስብስብ ሆኑብኝ። ማለት ቆይ የእህቴ ባልንም ግራ ሲያጋባኝ ከአንዳንድ እንደዚህ በኋላ ስራ ሆኖ ባልታወቀ ሁኔታ እንዴት ሀብታም ይሆናል ብዬ ሳስበው አላውቅም፣ ግራ ገባኝ። በዚህ አይነት እህቴም አደጋ ላይ ልትሆን ትችላለች ብዬ ስላስብኩ ነው እናንተ ጋርም ደውዬ እንድታግዙኝ የፈለኩት። አዎ እስኪ ቆይ አሁን ያልሽኝ ያለሽው ትንሽ ያው በማይታወቅ መንገድ እንደዚህ ሀብት ማካበታቸው ጥያቄ ሆኖብሻል ማለት ነው? አንደኛው እሱ ጥያቄ ሆኖብኛል። በዛ ላይ ደግሞ እንደነገርኩ ነው እናንተ ቪዲዮዎችን እከታተላለሁ እና ከምትሰሩት ቪዲዮ ጋር የሆነ ታሪኩ የሆነ የሚገናኝ ነገር አለው እና እንዴት ምን ብዬ ልንገርህ ማለት አሁን ወደ ተመልካቾች እያደረስን ባለው ቪዲዮ ላይ ማለት ነው? አዎ እዛ ላይ በቅርቡ ከሰራችሁት ቪዲዮ ጋር የሆነ ግራ አጋባኝ። ማለት የእሱም ባንዴ ሀብታም መሆን፣ በዛ ላይ ደግሞ እህቱ ባልታወቀ ሁኔታ ደግሞ አይነ ስውር ሆናለች። የማህት የእህቴ እህት ባልታወቀ ሁኔታ ነው አይነ ስውር የሆነችው። በዛ ላይ ደግሞ ምንም አይምሮ እንኳን ልክ አይደለችም ልጅቷ። እኔ ግራ ገባኝ፣ የሆነ ተጠራጠርኩኝ ከማያቸው ከምትለቋቸው ነገሮች ከስራችሁና እህቴና ባሏ ደግሞ እንዴት በአንድ ሀብታም ሆኑ። በዛ ላይ ደግሞ እህቱ ደግሞ እንዴት ነው እንደዚህ ልትሆን የቻለች ብዬ በጣም ግራ ገባኝና ጥያቄ ስለፈጠረብኝ ቢያንስ ብታጣሩና እኔ አላቅም፣ ግን እህቴን እዚህ ነገር ውስጥ እንድታወጡልኝ ነው የምፈልገው። እኔ አደጋ ውስጥ እንዳትገባ በጣም እየፈራሁ ነው ያለሁት። እስኪ ቆይ አሁን ይሄን ያህል ሁሉ የምጠይቅሽ እኔ ይሄ ነገር በደንብ ይሄንን ነገር ለማጣራት ስለሚጠቅመኝ ነው። ገብቶሻል አይደለ? እንደምታውቂው እንግዲህ እየነገርሽኝ እንዳለሽ ከሆነ በደንብ ቪዲዮአችንን ትከታተያለሽ። አዎ በጣም ነው። እንግዲህ ቪዲዮአችንን ከምትከታተዩ አንፃር እንግዲህ ቅርብ እውነት ነው፣ የሚታወቅ ነው። እነዚህ ባለሀብት የሚባሉ እንግዲህ ከኔ ህይወት ጋር የተገናኘ ነገር ነው። ደስ ቤተሰብ የምላቸው እኔ የማላውቃቸው እዚህ ነገር ላይ እንግዲህ አባቴም እጁ እንዳለ እቴንም ያገኛች ያለው አይተሽው ከሆነና በዚህ ነገር ላይ ይህንን የሚያካሂዱ በሰው ህይወት ላይ ለብር ብለው የሚጫወቱ እንዳሉ እውነትም
ጀስት ለገዛ ዘመዶቻችሁ ለገዛ ቤተሰቦቻችሁ የማይመለሱ እንደሆኑ አውቃለሁ። ግን ደግሞ እስኪ አሁን ይህንን ነገር በደንብ ለማጣራት ደግሞ አለብን አይደለ? ተመሳስሎ ነው ወይስ ገጠመኝ ነው ወይስ ደግሞ አንዳንዴ ታሪኮችም ሳይሆንም ቀርቶ ሊመሳሰልም ስለሚችል ነው እንደዛ የምጠይቅሽ። እና እስኪ ከመጋባታቸው በፊት የነበረውን ስለ እህትሽም ሆነ የእነሱን ግንኙነት የምታውቂውን ንገሪኝ እስኪ። አላውቅም ማለቴ ከየት እንዴት ልጀምርልህ እንደምችል። እኔኛ ለቤት 2 ነን። እኔና እህቴ ነን። ታላቅ እህቷ ነኝ። ያው ታላቅ እንደመሆኔ መጠን ብዙ ነገሮችን ከሷ አለ አይደለ እኔ ለሷ የማደርጋቸው እሷም ለእኔ የምታደርጋቸው ነገሮች አሉ። በጣም ጎበዝ ተማሪ ነች። ሲበዛ ጎበዝ ተማሪ ምንድነው የሆነ ኃላፊነት የሚሰማት በጣም ብዙ ተስፋ የምንጥልባት ልጅ ነበረች። ግን እንዴት ለምን በቃ ባላሰብነው ምንም ነገር ባልጠበቅነው ሁኔታ ከዚህ ችጋርም ጋር ፍቅር እያለች መጫወት ጀመረች። በዚህ ሁኔታ በጣም ነው የተናደድኩት። በጣም ለመመለስ ሞከርኩኝ፣ ለመምከር ሞከርኩኝ። ግን ጭራሽ እኔ አላውቅም ምን ብዬ እንደምነግርህ። እንዴት ተገናኛችሁ እንኳን ስላት ልብስ እያዞረ ሲሸጥ የሆነ ቲሸርት አይቼ በቃ በዛ ነው የተዋወቅነው ነው ያለችው። አስበው እሷን ጭራሽ እንደዚህ አይነት ሁኔታ ውስጥ ማግኘት ከመቼ ወዲህ ነው እንደዚህ አይነት ልብስ እንኳን ልትገዢ የቻልሽው ምናምን ስላት በቃ ልጁ ደስ ስለሌ ነው ምናምን ነገር አለች። ከዛ በኋላ በቃ ከልጁ ጋር መቀራረብ ምናምን ጀምራ ጭራሽ የምን ትምህርት የምን ዓላማ ሁሉ ነገር ትታ ከሱ ጋር ገጠመች። በዚህ ሁኔታ አባቴ በጣም የተጨናነቀ ነበረ። አላቅም ከዚህ ነገር ውስጥ እንዳስቆማት በጣም ብዙ ጣረ። ምክንያቱም እሷን ለብዙ ነገር የሚጠብቃት በቃ አላቅም ኃላፊነት እንኳን እንደዛ እንዳልነበረች የምትጠር ልጅ ነበረች። እንዴት በአንዴ እንደዚህ ሁሉ ነገር ሀሳቧን ትታ ከሱ ጋር ትሆናለች አለ። ለዛውም ደግሞ እኮ ምንም ነገር ከሌለው ልጅ ጋር እንዴት ነው እንደዚህ ልትል የምችለው? እዛ በቃ በጣም ብዙ ሞከርን ግን አልቻልንም። ጭራሽ ትምህርቷንም ትታ እሱን አገባችው። እሺ አይዞሽ አታልቅሽ፣ አትረበሽ። በዚህ ሁኔታ ነው አባቴን ያጣሁት። ማለት በጣም ነበር እኮ የሚወዳት እና እሱን ስላገባችሁ በጣም ብዙ ጣረ ለማስቆም። በጣም ብዙ ሞከረ። ግን ከቀን ወደ ቀን ሀሳብ ጭንቀት በጣም ማንሰላሰል ጀመረ። በቃ እሷም ባገባች 1 ወር ሳይሞላ ነው አባቴን ያጣሁት። ቆይ አማችሁ ነበረ? ያመማችሁ ነበር ወይስ እንዴት? ምንም አይነት በሽታ አልነበረበትም። ግን በቃ ሁሌም ስለሷ እንደተጨነቀ ነው። ሁሌም እንዳሰበ ነው። እንዴት እንደዛ መሳሰላት ልጄ፣ እንዴት ስንት ነገር እየጠበቅኳት ለስንት ነገር ያሰብኳት ልጄ እንዴት ባንዴ አላማዋን ትምህርቷን እኔንና አንቺን ትታ እንዴት ነው ከአንድ ጎረምሳ ጋር የምትጋባው ብሎ በቃ በጣም ነበረ ሲጨነቅ የነበረው። ግን አባቴም በዚህ ምክንያት በቃ ሁሌም እንደተጨናነቀ ነበር። አይዞሽ አታልቅሽ። ቆይ አሁን እኔ ያልገባኝ ማለት እሺ ድሃ ሊሆን ይችላል ጀስት ያኔ በነበረው ህይወቱ ማለት ነው። አሁን እንደነገርሽኝ ከሆነ ልብስ ነበር አዙሮ የሚሸጠው። ግን በቃ ቢያንስ እኮ እሷ እሺ እንኳን ሌላው እንኳን ቢቀርሽ ቢያንስ አለማዋን ትምህርቷን አባቷ እንኳን እንደ እናት እንደ አባቱ ነው ያሳደገና አባቷን እንኳን እንዴት ነው መስማት የሚያቅታት? አላውቅም በቃ ከዛም አልፎ ይኸው ጭራሽ በቤቱን ቁጭ ብላለች። ቆይ ትምህርት ላይ ነበረች ነው? ምን ነበር የምትማረው ያኔ? ኢንጂነሪንግ ተማሪ ነበረች። የዩኒቨርሲቲ ተማሪ ነበረች? አዎ። እሺ። በግል ነበር የምትማረው፣ ለዛውም 3ኛ ዓመት ተማሪ። እሺ። ግን እንደዚህ ለፍታ ትምህርቷን ትታ ከሱ ጋር ተጋባች። አባቴም እሷን ለማስተማር ምን ያህል እንደለፋና እንደደከመ ሲያስብ እኛን ለማሳደግ ምን ያህል እንደጣረ በጣም ነበረ ሁሌ የሚጨነቀው። ግን ያው እሷ እኛንም አባቴንም ትምህርቷንም አላማዋንም ትታ እሱ ጋር ሆነች። አባቴንም አጣሁት። እሺ ይሁን ለበጎ ነው ብዬ ተቀበልኩኝ። ግን ደግሞ አሁን አባቴ አንዴ ሄዷል።
ማግኘት አልችልም፣ መመለስ አልችልም። ግን እሷም እባካችሁን ከአደጋ ተጠበቁልኝ። ግን ያላቅም ብቻ ግን የሆነ ነገር እንዳይደርስባት በጣም ፈርቻለሁ። ያለችኝና ብቸኛ እህቴ እሷ ነች። ማለት እንደምታውቂው ቪዲዮአችንንም እንግዲህ ትመለከቻለሽ አይደለ? እኛ ሰውን መርዳት ነው አይደል ስራችን። ይህንንም ምንችለውን ሁሉ አድርገን እህትሽንም ካለችበት ችግር ላይ ካለች እሱን ለመፍታት በሙሉ አቅማችን ጥረት እናደርጋለን። እንግዲህ የኛም ሰዎች እንደምታዩ በየቦታው ሰውን ለመርዳት ተሰማርተን ያለ ነው። እኔ ብቻ ነኝ አይደለ እዚህ ቪዲዮ ላይ የምታየው እኔ ብቻ ነኝ እንጂ በብዛት ሰውን ለማገዝ ለዚህ ነው የቆምነው። አላማችንም ይሄ ነው። ግን ምንድነው እንደዚህ የምጠይቅሽ እንደምታውቂው ነው በደንብ ነገሮችን ማጣራት ስላለብን ነው። ለምን ብዙውን ነገር ብዙውን ጊዜ ስንደርስበት ካሰብነውም ሌላም የሆኑ ነገሮች ስለሚኖሩ ነው። እንግዲህ ብዙ ሰዓታችንንም ሰጥተን ስለምንሰራው ነው እንደዚህ የምጠይቅሽና እስኪ ምን ያህል ጊዜ ሆናቸው እህትሽና ሰውየው ከተጋቡ? ከተጋቡ 3 ዓመት ሆኗል። 3 ዓመት? አዎ። እሺ። ግን በሚገርም ሁኔታ ያን 3 ዓመት በቃ ምን ያህል ሲቸገሩ እንደነበረ እንኳን እኔ ነኝ የማውቀው። ባለኝ ነገር ሁሉ ለማገዝ እሞክራለሁ። ግን በቃ የሆነ ምንድነው የሚያቅት ነገር አለ አይደለ? የሆነ ምን ልበል የራሴ የሆነ ሰው ታው የተባለ ገብቶ ያለ እድሜዋ ስንት ነገር ከሷ የሚጠብቅ የቤት እመቤቱና መቀመጥ በጣም ነው የሚያመው። ግን እንዴት ለምን ባልተባለ ሁኔታ ጭራሽ ከተከራይ ወደ አከራይ ገብተዋል። ቆይ አሁን ማለት አሁን እሷ ትምህርቷን ትታ አሁን ሰው እኮ መዋደድ ይችላል አይደለ? የኢኮኖሚ ደረጃም አይደለም ሰው ሰርቶ የሚለወጥ ነው። የሱም እኔም እኮ አባቴም እሺ ቢያንስ ይሁን ግን ቢያንስ አንቺ ተምረሻል ለማሽን አሳኪ በቃ ያስተምርሽ። ለምንድን ነው ትምህርቷን መቀጠል ያልፈለገችው እሷ? ማለት አሁን እንደነገርሽኝ ከሆነ የአባትሽም ጥያቄ የነበረው እሱ ነው አይደለ? አላማሽን ይዘሻለሽውን ትምህርትሽን መጀመሪያ አጠናቂ ነው ነበር። እኔ እሱን ምንም ነገር የማውቀው ነገር የለም አላውቅም። ብቻ ግን እሱን አግብቼ መኖር ነው የምፈልገው ልጅ። ከተዋወቁ ምን ያህል ጊዜ በምን ያህል ጊዜ ውስጥ ነው የተጋቡት? 3 ወር እንኳን ይሆናቸው። እና እንዴት ነው አሁን እቺ ልጅ እንደዚህ ደህና ትምህርት እየተማረች የነበረች ልጅ ጎበዝ የሆነች ልጅ እንዴት ነው በዚህ ልክ ከአንዳንድ ሁሉንም አላማዎቿን እርግፍ አድርጋ ትዳር ልትመሰርት የቻለችው? እኔም አላውቅም። እሷ ፍቅር ላይ የታለብን። እሺ በቃ በተዋወቁ በ3 ወራቸው ከአንዳንድ ወደ ጋብቻነት ተቀየረ። እሺ ይሁን ግን ቢያንስ ተጋብተም አላማዋን መቀጠል ወይ ደግሞ በፍቅር እያለች አላማዋን መቀጠል ትችል ነበረ። እሱም አልተሳካም። በቃ ያለፈው አልፏል። እኔ የምፈልገው አሁን እሷ ብቻ ደህና እንድትሆን ነው። በቃ አላውቅም። እኔ ይሄ ጥርጣሬ እና እናንተ ጋር ያለው ነገር ስላገናኙት በጣም አይምሮዬ በጣም እየተጨናነቀ ነው። እስኪ አንቺስ እንደ እህትነት እሷን ለማዋራት ለማናገር ተነጋግራችሁ ይህንን ነገር ለመፍታት ያደረግሽው ጥረት የለም? በጣም ብዙ ሞክሬያለሁ። ገና ተዋወቅ ያለችኝ ቀን እኮ ነው ወደድኩት ያለችኝ። ከዛ እንዴት ነው እንደዚህ ሊሆን የሚችለው? ቢያንስ ተረጋግተሽ አስቢ ያልኳት። ግን በጣም ትቀርበኝ የነበረው ታናሽ እህቴ የኔ ምክር ትታ እሱ የሚላትን ሁሉ ማመን ጀመረች። በቃ አላውቅም። አንዳንዴ ቆይ ፍቅር የምር ነው እንደ እውር ነው የሚሉት? እኔ ግራ ነው የሚገባኝ። ቆይ በዚህ ልክ እንዴት ነው ልጅቷ እንደዚህ ልትሳቢ የቻለች? ብቻ አላውቅም። በጣም ብዙ ጥር ያለው የምችለውም ሁሉ እኔ ትምህርቷንም እንድትቀጥል በቃ ከፈለገች ደግሞ ትምህርቷንም ፍቅሯንም እንድታስቀጥል በጣም ጥሪ ነበረ። ግን አልቻልኩም። እንደዛ ማለት አልቻለችም። በቃ እሱ የፈለገችው እሱ ጋር መጋባት ነበረ። ስለዚህ በዛው ያንን ስራ እየሰራ ተጋቡ ማለት ነው። ከዛ አሁን ደግሞ አንቺን ጥያቄ እየፈጠረብሽ ያለው ከኛም ቪዲዮዎች አንጻር ከአንዳንድ ደግሞ ህይወታቸው ተለወጠ ነው እያልሽኝ ያለሽው ማለት አሁን ምንድን ነው እየሰራ ያለው? ያኔ ልብስን ያዞር ከነበረ አሁን ላይ ምንድን ነው እየሰራ ያለው? ይሄን ያህል ህይወታቸው ተለወጠ እየተባለ ያለው ምን ያህል ደረጃ ላይ ቢሆኑ ነው? አላውቅም። ግን እኮ በጣም የማይሆን ቆርቆሮ በቆርቆሮ በተሰራ ቤት ውስጥ ነበረ 3,000 ብር ተከራይቶ እየኖረ የነበረው። አሁን ጭራሽ ተከራይ እንዳልነበረ ምን የሚመስል ቪላ ቤት ላይ አከራይ ሆኗል። ከዛም አልፎ ጭራሽ ባለመኪናም ሆኗል። ቆይ ይህ ነገር እንዴት ነው በአንዴ ሊሆን የሚችለው? እኔ አላውቅም። በዛ ላይ ደግሞ እንዴት ነው እህቱስ እንደዚህ ምንም ባልታወቀ ሁኔታ አይነ ስውር የምትሆነው? አይምሮም ትክክል ላይ ሆን የሚችለው ማለት እህቱን ታውቂያት ነበር አንቺ? አዎ አውቃታለሁ። ታናሽ እህቱ ነች። ደህና የነበረች ልጅ ናት ማለት ነው? እንደ ሙሉ ጤነኛ ነበረች። ግን ምንም ባልታወቀ ሁኔታ አይነ ስውር ሆነች። ከዛ አይምሮም ትክክል አይደለም። ከዛ ጭራሽ በቃ አሁን በቃ በእነሱ ነው እየተመራች ያለችው።
በቃ አይምሮ እንኳን ትክክል እየሰራ አይደለምና እዚህ ነገር ላይ ጥርጣሬ ስለፈጠረብኝ አላቅም ቢያንስ ይህን ነገር ዝም ብዬ ሳስበው እህቴም አደጋ ላይ እንዳትሆን ስለፈራውና እናንተም ደግሞ በስራችሁ ብዙ ነገሮችን መርምራችሁ የምታወጡ በቃ ለብዙዎች ሰዎች ደግሞ እየደረሳችሁ ስለሆነ እህቴ ላይ የምትደርሱላት ፈልጌ ነው እዚህ ድረስ ያስመጣችሁ። እስኪ አሁን ተጋብቶ እንግዲህ ከተጋቡ ወደ 3 ዓመታቸው እንደሆነ ነግረሽኛል። አሁን አሁን በቆርቆሮ ቤት እንደነበሩና አሁን ያሉበት ደረጃ ደግሞ እውነትም የሚያስገርም ነው። እንግዲህ እንደዚህ አይነት የሰራ ሰው እሷ ስራ ካሌላት ትንሽ ጥያቄንም ግርታን የሚፈጥር ስለሆነ ምን ያህል ጊዜ ሆናቸው አሁን እንደዚህ አይነት ህይወት መኖር ከጀመሩ? በእርግጥ ወደ 6 ወር ሆኗቸዋል። ኦኬ ቅርብ 6 ወር ማለት ነው። አዎ 6 ወር ሆኗቸዋል። ግን በአንዴ ነው እንደዚሁ ነው በቃ ከዛ እንዳልነበሩ በአንዴ ቤቱም መኪናውም ሲኖር በጣም ግራ ገባኝ። ነገሮች ሁሉ ተወሳሰቡብኝ። ለዛ ነው የሚሆን እናንተ እህቱስ እንደዚህ ከሆነች አይነ ስውር ከሆነች እና እንደዚህ አይምሮዋ ተነክቷል ብለሽኛል። ባልሳሳት 7 ወር ምናምን ይሆናል። 7 ወር ምናምን እንትኑን እራሱ አስታውሳለሁ። ቀኑን ቅዳሜ ቀን ነበረ ሁሉ እንደዛ ማለት እንደዛ እንደሆነች ምናምን ነገር ልጅቷ የሰማሁት ማለት ነው። እዛ በቃ ሄጄ ሳያት ምናምን ነገር ምንም ነገር የምታስታውሰው ነገር የለም። የምታወራውም ግራ ነው የሚያጋባው። በቃ ለእሷ ሕክምና ምናምን አልተደረገላትም አንቺ እስከምታውቂው ድረስ? እስከማውቀው ድረስ እያደረግኩላት ነው ምናምን ነገር ያለኝ እሱ ነው። ምንድነው ማለት የሆነ ግራ ስለገባኝ አንተ ቆይ ታዲያ ሁሉ ነገር እንዴት አገኘ ምናምን ነገር ስለው ምን ማለት ነው መስራት አልችልም መለወጥ አልችልም ድሮም እኔ እንድለወጥ አትፈልጊም ነበር ምናምን አለኝ። ከዛ እኔ እንደዛ አይደለም እህቴ የማይሆን ነገር ላይ እንዳትወድቅ ስለፈራው ነው እያልኩት ነበረ። ከዛ በቃ እሱን ስለ እንደነበረ ከዛ በቃ ሲጀመር እኔን ጭራሽ ነው አሁን ላይ መስማት የማይፈልገው። አንቺ እንደዚህም ሆነሽ ትገናኛላችሁ ማለት ነው? ያው እኔማ የእህቴ ነገር ስለሚያሳስበኝ ማን አለኝ እሷ ብቻ ኮንሽ በቃ እሱ ስለሚሆን ታዲያ ለምንድን ነው እንደዚህ ካለ እህቴን ሆስፒታል ማንት ማተሉ ስለው ወስጃታለሁ ግን ምንም አይነት ተስፋ የላትም አለኝ። እዛ በቃ እኔ ምንም ማለት ስላልቻልኩኝ በሰው ህግ ዝም አልኩኝ። እሺ አሁን እህትሽስ አሁን ያሉበትን ደረጃ ወይም ደግሞ ለምን የሆነ ነገር ለማድረግ አትሞክርም? እሱ አሁን ከትምህርትም አንፃር እንግዲህ ገና ከዚህ 3 ዓመት በፊት ገና ግቢ 3ኛ ዓመት ተማሪ ከሆነች ገና ወጣት ልጅ ናት ማለት ነው። የሚገርም ነገር ግን ለምንድን ነው ቢያንስ አሁን እንኳን እሱ አለው ለምን ታዲያ የሆነ ነገር ከፍቶ አይሰጥሽም? በቃ አንቺ እኮ ገና ልጅ ነሽ የሆነ ነገር መጀመሪያ ያስፈልግሻል ስላት ጭራሽ ከቤት የመውጣት ፍላጎት የሆነ አላቅም። እኔም ማቃት ሄደ እየሆነች አይደለም ድንዝዝ ብላለች። አላቅም እንደዛ ፐርፌክት እንዳልነበረች ከአንዳንድ አሁን ምንም ነገር ነው የማትለው። በቃ ቤት ነው የምትውለው አለቀ። ልክ እኔ እንጃ አላቅም። እኔም ግራ ገብቶኛል። ስለዚህ ምንም ፍላጎት እንዳሌላት ነው የምትናገረው ማለት ነው? ምንም አይነት ፍላጎት የመውጣትም ጭራሽ ሱቅ ራሱ ባትወጣ ምኞቷ እንዳልሆነ ነው የሆነ ቀን የነገረችኝ። በጣም የሆነ የእህቴ በዚህ ልክ መደንዘዝ የእሱ እንደዚህ በአንዴ ሀብታም መሆን የእህቱ ደግሞ በአንዴ እንደዚህ አይነት ስውር መሆን እኔ ግራ አጋባኝ። ከዚህኛው ከኛ እየሰራን ካለ ነው ታሪክ ጋር እንድታገናኝ አደረገች ማለት ነው? አላቅም የሆነ በቃ አይምሮ ደህና ነገር እያሰብልኝ አይደለም እና የሆነ ውስብስብ ነገር ተፈጠረብኝ። አላቅም ቢያንስ እናንተ አጣርታችሁ እውነቱ እንድትደርሱበት ነው። ይሄ ነው የምለው ነገር የለም። እሺ እስኪ አሁን እየነገርሽኝ ከነበረው አንጻር እህትሽ ከዛ ሰውዬ ጋር ስትሆን ትምህርቷን ከሱ ጋር ስትጋባ አባትሽም የማይሆን ሁኔታ ላይ እንደነበረና ከዛም ህይወቱ እንዳለፈ እየነገርሽኝ ነው። እስኪ ምንድን ነው ያኔ የነበረውን ሞመንት የምታስታውሽውን ንገሪኝ። አባትሽ ምን ነበር የሚሰራው? እንግዲህ ያለ እናት ያሳደጋችሁ አባታችሁ እንደሆነም ነግረሽኛል። አዎ እናታችን በልጅነታችን ነው የሞተችው። እሷ የራሷ ህመም ነበረባት፣ በህመም ነው የሞተችው። ከዛ በኋላ አባቴ እኔና እሷን ለማሳደግ ማለት ያለ አይደል በእርግጥ ቸግሮ ነው ያቀም የራሳችን የምንለው ሁሉ ነገር አለ። ግን ቢያንስ አንድ አባት ያለ እናት እንኳን ሲያሳድግ የሆነ ቻሌንጅ አለው አይደል? በጣም ነበረ ከባድ ጊዜ የሚያሳልፈው። ስቲል እንኳን ሰራተኛ እንኳን ላስገባላችሁ አላለም። ራሱ ነበረ እያበሰለ ትምህርት ቤትን በሚወስደን በቃ ሁሉ ነገር አሟልቶልን ነው። ወይም ደግሞ ሌላ ሚስት ደግሞ ላግባ እንኳን አላለም። ለኛ አላቅም እንዳንከፋ ብሎ የራሱን ደስታ ትቶ ለኛ ነው ሲኖርልን የነበረው። በርግጥ በቃ እሱ የራሳችን ድርጅት ነበረን፣ እሱን ነው የሚያስተዳድረው። በቃ ሰዎች ስላሉ ምናምን ነገር አብዛኛውን ጊዜ ከኛ ጋር ነበር የሚያሳልፈው። እሱ ሁሌ የሚፈልገው
በቃ ደስተኛ ሆነን የሆነ የራስን ምርጫ አለ አይደለ ራሳችን የፈለግነውን ነገር ተምረን እዛ ደረጃ ላይ ደርሰን አላቅም ብዙ ነገር ነው የምፈልገው። አሁን ከዚህ አንፃር እንግዲህ ማለት አሁን ማስቆም አይችሉም ነበረ ማለት በዚህ ነገር ከመበሳጨት በላይ ለማስቆም የሞከሩት ነገር አልነበረም? እንደነገርኩህ ነው ነፃነታችንን በጣም ነው የሚፈልገው አባታችን። ታውቃለህ ታናሽ እንደመሆኗ በጣም ነው የሚንከባከባት፣ በጣም ነው የሚወዳት። ግን የምትለውን ሁሉ ለማስረዳት ሞከረ። ልጄ ተይ ቢያንስ ህይወትሽ አደጋ ላይ እንኳን እንዳይሆን ማፍቀሩን አፍቅሪ፣ ቢያንስ እንኳን አስቢ፣ ወይም ደግሞ ተምረሽ ደህና ነገር ላይ ለመድረስ ያሰብሽበት አላማሽን እንኳን የልጅነትሽን እንኳን አላማሽን እንኳን አሳኪ ብሎ በጣም ብዙ ጊዜ ሞከራት። ከዛ ጭራሽ የእሱን ምክር እንኳን መስማት እንደውም አልፈልግህም ብለው የሆነ ጊዜ ጥለው ወጣች። ያኔ በጣም እያለቀሰ ልጄ ምን እንደሆነች አላቅም፣ ለምን እንደጠላችኝ አላቅም ብሎ በጣም ነበረ አስታውሳለሁ ስቅስቅ ብሎ ያለቀሰ። ከዛ በኋላ ምንም አልላትም አለኝ። በቃ በዚሁ ጊዜ ውስጥ ህይወቱ አለፈ ማለት ነው። አዎ አባቴን አጣሁት። አይዞሽ እንግዲህ አሁን እኛ ያለውን ነገር በደንብ እናጣራለን። አሁን ቤታቸውን ትጠቁሚንና ያለውን ነገር በደንብም ሰዎቻችንን ተጠቅመን የዚህም ታሪክ እውነትም እንደዚህ አሁን እየሰራንበት ያለ ነው ከዚህ ታሪክ ጋር የሚገናኝም መሆኑን የሰውየውንም በደንብ ዲቴል ያለውን ነገር ሰዎቻችንን በየቦታው ተጠቅመን ምርመራ እናደርጋለን። እኛ መጀመሪያ ግን እሷንም አግኝተን ማውራት ስላለብን እነሱን ቤት ታሳይናለሽ። ስለዚህ ምንም አንቺን ይሄን ሊያስጨንቅሽ የሚገባ ነገር አይደለም። አሁን ላይ እኛም በምንችለው ሁሉ ስለምናግዝሽ ማለት ነው። እንግዲህ ክቡራን አድማጮቻችን እንደሰማችሁት ነው እኛ በዚህኛው ታሪክ እኔ ላይ በደረሰው ይህንን ለመፍታት በምናደርገው ጥረት እንደዚህ ደግሞ ብዙ ሰዎች ደግሞ ከህይወታቸውም ጋር አገናኝተው ብዙም አይተውትም በዛው ልክ የኛን እርዳታ ደግሞ ፈልገው መምጣታቸው አንዷ ምሳሌ እህታችን ናት ማለት ነው። እንግዲህ በዚህ ከአቶ ሱራፊል ጋር ተያይዞ እነዚህ አስቴር ብዙ አቶ ታሪኩ ብዙ ነገሮችን እየሰሩ ያሉት ነገሮች ጋር ይሄም ሰውዬ ይሄ እንዲማረጉ ትንሽ ጥያቄን ፈጥሮብኛል የእህቴም ጉዳይ ብላ አሁን የሰማችሁትን ሁሉንም ነገር ነግራናለች። ወደዛ ሄደን ደግሞ ሁሉንም ምርመራ አድርገን እህቷንም አግኝተን የምናወራት ይሆናል። ወደ እናንተ እናደርሳለን። አብራ እንግዲህ ክቡራን አድማጮቻችን እዛ ቤት ደርሰናል። እንግዲህ እህቷ ሁሌ ቤት እንደምትኖር ነግራናለች እና ቤት ትሆናለች ብዬ ተስፋ አደርጋለሁ። ሰላም ነው አላህ ሰላም ነው። እኔት ሰላም ነው። እንዴት ነሽ? አለሁ። ምንድን ነው? ሰላም ነው። ደህና ነኝ። ያለው ምንድን ነው? አትግባ። ምንድን ነው? እንግዳ ነኝ። አዎ እኮ ምንድን ነው? ቆም እዛ ከበር ላይ ምንድን ነው? አልገባኝም። እንግዳ ነኝ። ገብቶኛል። እሺ ስጋው ናቸው አውሩኝ። ምንድን ነው? ችግር አለ? እኔ የባልሽ ዘመድ ነኝ። እኔ ማለቀቅ? አዎ እሱ ቤት ጠብቀኝ ብሎ ነው። አብሮ አደግ ዘመዴ ነው። ኧረ ተረጋጋ። ደህና ነኝ ያለው። አንድ አትግባ። ለምን? እኔ ያላወኩት ምንድን ነው? ካሜራውስ ምንድን ነው? አይ ነይ እነግርሻለሁ። እሱ ነው ልኮኝ የመጣሁት። ነይ 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 ተቀመጪ። ምንድን ነው ይላከክ? ችግር አለ? ባሌ ምን ሆነ? ኧረ እሱ ደህና ነው። ቤት ጠብቀኝ ብሎ ነው። እኔ የሩቅ ዘመድ ነኝ ከዚህ አብሮ አደጌ ነው እና ምንድን ነው? ራሴን ትንሽ ያማል። ራሴን። ደህና ነሽ? አዎ ደህና ነኝ። ታክመሽዋል? ሁሌ ነው እንደዚህ የሚያምሽ? አዎ በቃ እንዲህ ሳውራ ምናምን ያመኛል። እሺ በቃ እሺ ተረጋጊ በቃ እሺ። አዎ ስንታየሁ በጣም ቆንጆ ሚስት ነው ያገኘው። እሺ አመሰግናለሁ። አዎ ግን እኮ አልነገረኝም ሰው ይመጣል ምናምን ብሎ አልነገረኝም። እንዴት አላወኩም? አዎ እንግዲህ በጣም ቅርርብ ነበረን። እኔ በመሀል ለስራም ከሀገር ወጥቼ ነበረ። ከዛ በኋላ እንደዚህ መምጣቴን ስሰማ ቤት ጠብቀኝ እኔ ትንሽ አልተመቸኝም እና እዛም ሰርፕራይዝ አለ ብሎኝ እንዳገባውም አላቅም ነበር። እኔ ተራርቀን ቆይተን ነበርና አግብቻለሁ ሚስቴን ሄድና እያት ብሎ ነገረኝ። በጣም ማለት ቆንጆ ሚስት ነው ያገኘው።
እሺ አመሰግናለሁ። እስኪ እንተዋወቅ። መደወል ነበረበት ሰው ይመጣል ብሎ ሊነግረኝ ይገባ ነበር። ያው ስራ ላይ ሆኖ ነው እንጂ ይደውልልሽ ነበር። ያው እኔ ደግሞ ስለኔ ነግሮሽ ሊሆን ይችላል እኮ እስካሁን አልነገረሽ? ምንም ነገር አልነገረኝም። ስለአንተ ምንም አላውቅም። ብሩክ ብሎ ምንም ነግሮሽ አያውቅም? እሺ ብሩክ እባላለሁ። ለማንኛውም በደረቁ ህይወት ቆንጆ ስም ነው ያለሽ። ስምሽም እንዳንቺ ቆንጆ ነው። ቆንጆ ምራት ነው ያገኘሁት። እሺ አመሰግናለሁ። ግን አልገባኝም። ካሜራው እነሱ ሰዎቹ ምናምን ምንድን ነው? አንተ ማክስ አድርገህ እንግዲህ እንደነገርኩሽ ለብዙ ዘመናት ባዕድ ሀገር ነው የቆየሁት ብር ለመስራት ህይወትን ለመለወጥ እንደዚህና አሁን ላይ ያለሁበት ደረጃ ጥሩ ነው። ስለዚህም ያው ስትንቀሳቀሺ ከኋላሽ ሰው ያስፈልግሻል። በዚህ ጊዜ እንደዚህ ስትሰሪ ጊዜው ከፍቷል። እኔ ደግሞ ትንሽ ያው ከጤና አንጻርና ራሴን ከተለያዩ ነገሮች ከቨር ለማድረግ ነው እንጂ ምንም እንትና ነገር የለም። ይሄ እንደምታዩ ካሜራው ደግሞ ለታሪክ ማስቀመጥ እፈልጋለሁ። ገብቶሻል አይደል? አሁን የፎቶን ቫልዩ የምታውቂው ከአመታት በኋላ ያንን ፎቶ ስታዩ ነው። ያኔ ስትነሺው እኮ ቀላል ሊሆን ይችላል የሆነ ነገር አይደለ? ካለፈ በኋላ አመታት ከሄዱ በኋላ አሁን አሳይሻለሁ። የሚገርምሽ ለጊዜው አልያዝኩም እንጂ ከሱ ጋር ያለን የልጅነት ፎቶዎች አሁን ላይ ታሪክ ናቸው። በቃ በጣም አብረን ያሳለፍነው ጊዜያቶች ከዛ አንጻር ነው እንጂ ለሌላ ለምንም ነገር አይደለም። እሱም ሲመጣ ደግሞ በሰፊው እሱም ደግሞ ያስተዋውቀናል። ያው እሱ ሳይኖር መተዋወቃችንም ይሄን ያህል ይደብርሻል ብዬ አላስብም። ግን ማለት ማወቅ ነበረብኝ ስላንተ። በጭራሽ አንድ ቀንም ነግሮኝ አያውቅም። እኔ ስምህን ሁሉ አንስተውልኝ አያውቅም። ስለዚህ እንዴት እኔ የማላውቀው ዘመድ ይኖረዋል? እንግዲህ እኔ እንጃ ለምን እንዳላጫወተሽ እንጂ በጣም ብዙ ነገር ነው አብረን ያሳለፍነው። ግን ተራርቀን ቆይተናል። እንግዲህ እኔም ትንሽ ያው ከሀገር ስትወጪ ስራ እንደ ሀገራችን አይደለም። 24 ሰዓት ነው ስራ የምትሰሪው፣ ረፍትሽ ትንሽ ነው። እንግዲህ ወደ ሀገር ቤት እንደዚህ ደውለሽ ለማውራት ብዙ ጊዜ አይኖርሽም። ደግሞ ህይወትን ለመለወጥ እንደዚህ ደፋ ቀና ስትይ ስለሚከብድ ነው እንጂ ለዛ ይሆናል። እንግዲህ ተራርቀንም ስለቆየን መርሳት ይኖራል። እንግዲህ እሱም አሁን ላይ ጥሩ እየተንቀሳቀሰ እንዳለ አውቃለሁ። እሱም እንደዚህ በስራ አእምሮ ሲጨናነቅ ሊረሳ ይችላል። ከዛ አንጻር ሊሆን ይችላል። ህይወት እስኪ እኛ እንጫወት። ቢያንስ ሌላው ቀርቶ ተዘጋጂ ቤተሰብ እየመጣ ነው እንኳን ማለት ነበር። እኔ እኮ እንግዲህ አይደለሁም። እኔ እኮ ቤተሰብ ነኝ እንዴ። አይ ድንገት ስለሆነ የመጣክብኝ ምንም ነገርም ሳልዘጋጅ። ምንም ዝግጅት አያስፈልግም። እሱም ይምጣና ወተንም አብረን መዝናናት እንችላለን። ችግር የለውም። እሱ አያሳስብም። አንቺ አሁን እኮ እስኪ እንጫወትኛ እንደ ምራት። እኔ እኮ የእሱ ወንድም ማለት የአንቺ ወንድም ምራቴ ነች እና ዘመድ ነው፣ ቤተሰብ ነን። እስኪ እንጫወት። ስለ እናንተ እንግዲህ እንዴት ነው የተገናኛችሁት? ግን የተገናኘ ነው ያው ማለት እሱ እኔ ተማሪ ነኝ፣ እሱ ሰራተኛ ነው። ማለት ያገኘውን ስራ ሁሉንም ስራ ይሰራል። በጣም ለፋተኛ ሰው ነው። እንዳልኩክ እየተንቀሳቀሰ ከቦታ ቦታ ልብስም ይሸጣል። ሌሎች ነገር እንደ መኪና ላይ እንደ ፎጣ ማዞርም የተለያየ ያገኘውን ስራ ይሰራል። እና እኔ ተማሪ ነኝ እና ተማሪ ባለበት ሰዓት ነው የተገናኘ ነው። ያው ሳልፍ ምናምን አየዋለሁ። ከዛ በቃ እዚህ ተዋወቅ ነው በዛ ሰዓት ነው። እና ከዛ በኋላ ነው ግንኙነታችን የቀጠለው። እስኪ ፍቅርስ እንዴት ተጀመረ? ምን ያህል ጊዜ ሆናችሁ ታዲያ? በጣም ይደንቅ ነው እንግዲህ እሱ እንደዚህ እየለፋ አንቺ እየተማርሽ። የሰው መገናኛው እኮ አይታወቅም አይደለ? ሰው ብዙ ነገር ሊያቅድ ይችላል። ብዙ ነገር የራሱ መስፈርት አድርጎ ሊያስቀምጥ ይችላል። ፍቅር ደግሞ በራሱ የራሱ የሆነ መንገድ አለው። ልክ ነህ። ያው በቃ እንዳልኩ ከተዋወቅንበት ጊዜ ጀምሮ ማለት ብዙም አልቆየንም፣ ወዲያው ተግባባን ምናምን። ከዛ እኔም ተማሪ ነኝ ብዬ ካለው ከዛ በቃ ትምህርቴንም አቆምኩኝ። ከዛ በፍቅር ወደ 3 ወር ምናምን ያክል ቆየን። ከዛ ትምህርቴን እየተማርኩኝ ነበረ፣ ትምህርቴን አቆምኩኝ። ከዛ ቤትም በቃ ደስተኛ ነበሩ። በቃ አባቴ የሚጨቀጭቀኛል ማለት ከሱ ጋር በመሆኔ ማንም ፍቃደኛ አልነበረም። እና ከዛ ያለኝ አማራጭ በቃ ትምህርቴን አቆምኩኝ። ከዛ ተጋባን። በጣም መስዋዕትነት የተከፈለለት ትዳር ነው ማለት ነው ይሄ ትዳር። ያው ምክንያቱም እንዳልኩት ቤተሰቤ በጭራሽ አይፈልገውም አይወደውም ነበርና እኔ ደግሞ በጣም ነው የምወደው። ጥሩ ልጅ ነው።
በቃ ያለኝ አማራጭ ትምህርቴን አቁሜ ወደሱ ጋር መግባት ነበር። ከዛ እንዳልኩክ 3 ወር ነው በፍቅር የቆየ ነው። ከዛ በቃ ብዙም አልቆየንም ወደ ትዳር ገባውና ያ መኖር ጀመርን። ግን በዚህ 3 ወር ውስጥ ምን ያህል ብትተዋወቁ ምን ያህል ብትዋደዱ ነው አንቺ ትምህርትሽንም መስዋዕት አድርገሽ ቤተሰቦችሽንም ቃል አልፈሽ እሱን እንድታገቢ ሆነው? እንዴት ነው በዚህ ልክ ሰው እንግዲህ በዚህ ዘመን ላይ ሰው ለመጠናናት ብሎ ራሱ ብዙ አመታትን የሚወስድበት ጊዜ ላይ ነው ያለነው። ያው ግን በቃ እኔ ወደድኩት። በቃ ለኔ ጥሩ ነው በቃ ስለወደድኩት ቤተሰቤን ፍቃደኛ ስላልነበረ እንዳልኩክ ያለኝ አማራጭ ትምህርቴን አቁሜ መግባት ነበረብኝ እሱ ጋር። ስለዚህ በቃ ይሄንን አደረግኩኝ። ትምህርትሽንስ መጨረሽ አቺም ነበር መቀጠል አቺም ከሱ ጋር ሆነሽ ትምህርትሽን ማሳካት ወይም ደግሞ አብሮ መሆን ከሆነ ትልቁ ፍላጎታችሁ አንቺም እዛው ሆነሽ ትምህርትሽን ጨርሰሽ ከዛ በኋላ መጋባት አትችሉም ነበር? አይሆንም ማለት ትምህርቴን የምጨርስ ከሆነ ግዴታ ከቤተሰብ ጋር መኖር አለብኝ። ቤተሰቦቼ ደግሞ አይፈልጉትም። ስለዚህ ግዴታ ትምህርቴን ማቆም አለብኝ፣ ቤተሰቤንም ትቼ መውጣት አለብኝ እሱን ለማግባት። ስለዚህ አልሆነልኝም፣ ይዛኔ ትምህርቱን ለመጨረስ አልሆነልኝም። እዛ በቃ ገባኝና መኖር ጀመርን ከሱ ጋር። ከዛ በኋላ አንድ ላይ መኖር ጀመራችሁ ማለት ነው? አዎ አብረን መኖር ጀመርን። ከዛ እስከወጣሽ በኋላ ትምህርትሽን ለመቀጠል አልሞከርሽም? አይ ከዛ በኋላ በቃ አልሞከርኩም፣ አላሰብኩም። ያ አንዴ ትዳር ብዬ ጀምሬያለሁ፣ አልሞከርኩም ትምህርቱን። እሺ ቤተሰቦችሽስ አንቺ አሁን እሱን ወደሽው ትዳሬ ነው ብለሽ ከሱ ጋር መኖርን ካወሰንሽ እሱን አፍቅረሽው የኔ ሰው እሱ ነው ብለሽ ሁሉንም ነገርሽን እስከመተው ምትደርሺ ከሆነ አንቺን ለመረዳት ለምን አልሞከሩም? ለምንስ ነው የጠሉት እሱ? ምክንያታቸውን አላውቅም፣ ግን በቃ ከመጀመሪያው ጀምሮ ነው በቃ ምርጫቸው አልሆነም፣ አልፈለጉትም ከኔ ጋር እስከመጣላት። አባቴም በጣም ይበሳጭብኛል፣ እህቴም ቤት ሁሉ በቃ ለዛም ነው በቃ አንድም በቃ ትቼ ልወጣ የቻልኩበት። ጭራሽ አልፈለጉትም፣ ከኔ ጋር መጨቃጨቅ ምናምን ሲጀምሩ ትቼ ወጣሁኝ ቤቱ እና በጭራሽ አይፈልጉትም ነበር ባለቤቴ። ማለት ለምን ምክንያት ለምን? አይ ምክንያት የላቸውም፣ እኔ አላውቅም፣ ምንም ምክንያት የላቸውም። ግን በቃ እኔ ከሱ ጋር መሆን አትሆኝም ነው እነሱ። ኦኬ እሱ ከሱ ጋር መሆን የለብሽም ነው እንጂ ሌላ ምክንያት እንኳን ይኖራቸዋል ብዬ አላስብም። እና ስለዚህ እኔ በቃ ያለኝ ምርጫ ከነሱ መራቅ ነው። ከዛ በቃ ቤቱን ትቼ ወጣሁኝ። ከዛስ በኋላ ከቤተሰቦችሽ ጋር እንዴት ነው አሁን ላይ? ያው ማለት አሁንም አይናል ጥሩ ላይ አይደለንም። በቃ አንድና አንድ ደስተኛ አልነበሩም። እኔ ደግሞ ቃላቸውን ሳላከብር ትቼ በመውጣቴ ያው ይጸጽተኛል። ግን ብዙም ያው እንትን አይደለንም፣ ተራርቀን ያለነው አሁን ከቤተሰቦቼ ጋር። እንደዛ ነው። ያው አባቴ ግን አሁን ላይ አርፏልና ምን አባቴ አሁን ላይ አርፏልና በቃ ታውቃለህ፣ አሁን የሚያንገበግበኝ የሚጸጽተኝ ይሄ ነው። ወለድ አባቴን ይቅርታ ሳልጠይቀው አስከፍቼዋለሁ። በቃ ቃሉንም አልሰማውም እና በቃ አባቴ አርፏል። ቆይ ምን ሆኖ ነው የሞቱት? ማለት ድንገት ነው። እኔ አገባሁኝ በወሩ ነው የሞተውና እንዳልኩ ግን ያን ያስከፍቼዋለሁ። በእኔ የሚበሳጭ ነበረ። ደግሜ ያው እኔም ይቅርታውንም ሳላገኝ ይቅርታም ሳልጠይቀው ነው አባቴ ድንገት የሞተብኝ። ቆይ አንቺ ግን መጀመሪያ ለምንድን ነው እንደዚህ አይነት መንገድን የመረጥሽው? ማለት ትምህርትሽ ደህና ደረጃ እየተማርሽ ከነበረ ያንን ለማጠናቀቅ ለምን አልሞከርሽም መጀመሪያ? በቃ እንዳልኩ አባቴ ጭራሽ እሱ እንዳገባውም ከሱ ጋር እንደሆንም ፈቃደኛ አልነበረም። ስለዚህ በቃ ትምህርቱን ግዴታ ማቆም ነበረብኝ እኔ እሱን ለማግባት እና ደግሞ በጣም ነው የምወደው። ስለዚህ በቃ ትምህርቴን ማቆሜ ከቤተሰብ ተለይቼ እሱ ጋር መኖር ጀመርኩ። ከአባትሽ ጋር ምንም ሳታወሩ ነው? ምንም የቅርታም ነገር ሳይኖር ሳትነጋገሩ ነው ያረፉት? አባቴ አዎ። አይዞሽ እንግዲህ አታልቅሽ፣ አይዞሽ። አባቴ ድንገት ነው የሞተብኝ። ማለት እኔ ወደ ትዳር በመሰረትኩኝ በወሩ ነው እና በቃ
ይቅርታውን እንኳን ሳላገኝ አሁን የሚያንገበግበኝ አባቴ መሞት ነው። አንቺስ ግን እንዴት ነው አሁን 3 ወር ላወቅሽው ሰው ቤተሰቦችሽን እስከመተው እልምሽን ትምህርትሽን እያስኬድሽ የነበረው ህይወትሽን ሁሉ ነው እንግዲህ የተውሽው አይደለም? እንዴት እስከዚህ ደረጃ ልትወስኝ ይቻልሽ? በቃ እኔ እወደዋለሁ። በቃ ወደድኩት። ምን ላድርግ? እሺ ስለምወደው በቃ ያለኝ አማራጭ በቃ ሁሉን ትቼ እሱ ጋር መግባት ነበር። ማለት ቤተሰብ ባይፈልግም በድብቅ ግንኙነት የምትገናኙትን እየተገናኛችሁ ትምህርትሽን መጨረስ ያሉትን አንዳንድ ነገሮችን ህይወትሽን ማስተካከላችሁ ነበር። እንዴት ነው ተደብቄ እሱን የማገኘው? እኔን ቤት ውስጥ እየተከታተሉኝ ነው። ስለዚህ በቃ እዛ ቤት ውስጥ ሆኜ ከእነሱ ጋር እሱን ማግኘት አልችልም። ስለዚህ በቃ መውጣት ነበረብኝ። እኔ እሱን ሳላይ እንኳን መዋል አልችልም ነበር። ምክንያቱም ይሄን ያክል ነው እኔ የምወደው። ግን በጣም የሚያስቀና ፍቅር ነው። ግን ምንድን ነው እሺ አሁን እሱ ያኔ ምን አይነት ህይወት ነበራችሁ ታዲያ? አሁን እሱ የነገርሽኝ እንደነበረው ቀላል የሆኑ ስራዎችን ነው ይሰራ የነበረው። እንግዲህ እነዚህ ልብሶችን ማዞር ለመኪናዎች እንግዲህ መንገድ ላይ እነዚህ ፎጣ የተለያዩ ነገሮችን የሚሸጡ ማለት ነው የነበረው። ጎበዝ ነው እሱ ማለት እንዳልኩ ምንም አይነት ስራ አይንቅ። ያገኘውን ስራ ነው። ታታሪ ሰራተኛ ነው። ስለዚህ በቃ ማንኛውንም ስራ ነው የሚሰራውና እኔ አንድም ለዛ ነው በቃ የምወደው። ታታሪ ነው እና በቃ አንድም ብራሱ ለዛ ነው እኔ በጣም የወደድኩት። የሚገርም ነው። ግን እንዴት ነው ታዲያ በዚህ ፍጥነት እንደዚህ ልትለወጡ የቻላችሁት? ማለት አሁን ቤታችሁ በጣም የሚያስቀና የሚገርም ነው። ስመጣ ግቢያችሁም የሚያምር ግቢ ነው ያላችሁ። እሱም ደግሞ በመኪና ግማሽ ድረስ ሸኝቶኝ ነው በስራ ምክንያት የተመለሰው። አንድ ላይ ሉላ ነው እያመጣኝ የነበረው። ከዛ በኋላ ነው አንተ ሂድ በቃ ብሎ ሎኬሽኑን ጠቁሞኝ የመጣሁት ማለት ነው። እንዴት ነው ታዲያ በዚህ ልክ በፍጥነት እንደዚህ ሀብት ሊያካብት የቻለው?